በጣም አዋጭ እንደሆነ መቶ ትራኮች እንዳሉት እና ያወራል እና በጣም ሰዎችን እንዲገቡበት ምናምን እና የራሱ የትራክ ካምፓኒ እንዳለው ያወራል እና እኔም እሱ በሚያወራውና ብዙ ጊዜ በሚያረጋቸው በሚሰጣቸው ምናምን ሰዎችን ሲረዳ ያለው ሰው ስልኩን እንትን ላይ ያገኘውትና ምንድነው ባዮ ላይ ስለ ትራክ ቢዝነስ ላማክረው ደወልኩ። በተደጋጋሚ ቤቱን ሲከፍት ስለ ትራክ ቢዝነስ ነበር የሚያወራው እና ሰክሰስፉል ሀብታም የሆነውም በትራክ እንደሆነ ያወራል እና እኔም እንደሰው ገንዘብ ማግኘት ፈልጋለሁ። ከዛ ምን አደረኩ? ከባዮ ላይ አንስቼ ስልኩን ደወልኩለት እና ላማክረው ትራክ ቢዝነስ ውስጥ አሪፍ እንደሆነ ሁሉ ጊዜ ታወራለና መግባት ፈልጋለሁ፣ ምን ትመክረኛለህ ብዬ ጠየኩት። አሁን ቢሆነ ብር አለኝ፣ ያንን ብር ወደ ኢትዮጵያ ይዤ ስራ ልሰራበት አስባለሁ። ግን ኢትዮጵያ ልሄድ ስለሆነ ትራክ ቢዝነስ ውስጥ ግን ለመግባት የሚያግዘኝ ሰው ካለ ነው ትራኩን ራን የሚያደርግልኝ ማኔጅ የሚያደርግልኝ። ምሳሌ ድራይቨር ሲፈልግ ድራይቨር፣ ጎማ ሲፈልግ ጎማ፣ እያንዳንዱን የትራኩን ራን የሚያደርግልኝ ሳገኝ ነው መግባት የምፈልገውና ምን ትመክረኛለህ ብዬ አወራሁት። ሳወራው እኔ እንደዚህ አይነት ጠንካራ ሴቶች ትራክ ቢዝነስ ውስጥ እንዲገቡ ፈልጋለሁ እና የትራክ ቢዝነስ ብትገቢበት በወር 30,000 ብር ታገኛለሽ፣ 2 ድራይቨር ይደረግልሻል፣ you make 30,000 መንዝ አለኝ። እኔ ደግሞ ትራክ ትምህርት ቤት ስላለኝ ችግር የለውም እረዳሻለሁ፣ እኔ ራን አረግልሻለሁ ትራኩን እና እኔ ጋር ትራክ አለ ትገዢኛለሽ፣ ትወስጃለሽ ከኔ በጣም አሪፍ አዲስ ትራክ ጥሩ የሆነ ትራክ አለኝ፣ በወር 30,000 ብር ታገኛለሽ። ድራይቨር ደግሞ እኔ ስኩል ስላለኝ ከዛ በቀላሉ አገኛለሁ፣ ከዛ ወደዛ እንትን እላለሁ፣ በማይል ነው የሚከፈላቸው ምናምን አለኝና ሲነግረኝ ኦኬ የምትረዳይ ከሆነ በደስታ እገዛለሁኝ አልኩት። የገዛው ትራክ 167,500 ምናምን ዶላር ነው የገዛሁት አለኝ። ያንን ትራክ 10,000 ብር ቀንሼ እሸጥልሻለሁ 157,000 ሲለኝ ነው እንደውም ለምን ትቀንሳለህ? እንድትቀንስ አልፈልግም፣ 30,000 ብር በወር ካገኘው ይሄን ነገር በ7 በ8 ወር የሚመለስ ነገር ነው ብሎ ነግሮኛል። እሱም ራሱ ማለት ነው እንድቀንስ አልፈልግም አልኩት። እኔ ፋይናንሻሊ ሰፖርት አልፈልግም፣ የምፈልገው እኔ ኢትዮጵያ ስለምገባ እዚህ ማንም ሰው ስለሌለ ማኔጅ የሚያደርግልኝ ብቻ ነው የምፈልገው አልኩት። እሺ ምናምን አለኝ። ዶንት ወሪ 10,000 ብር እኔ እቀንሳለሁ፣ ሴቶችን ማበረታታት እፈልጋለሁ አለኝ። እንደዛ ሲለኝ አመንኩት በቃ እንደ እግዚአብሔር ቃል። ምክንያቱም እዚህ ሶሻል ሚዲያ ላይ በጣም ደግ ነው በሚደረጉ ላይክ ለሰዎች ግብር ሲሰጣ ያለው እና ደግሞ የሚያወራው መልቲ ሚሊዮኔር እንደሆነ 100 ትራክ ያለው ሰው ከኔ ከአንድ ተራ ኢትዮጵያዊ ሴት ያጭበረብራል ብዬ በጭራሽ አልጠበቅኩም። ሄር ደወልኩለትና የመጀመሪያ ጊዜ እንደዛ አውርተን ዘጋን። እንደውም ነገርኩት እዚህ ሀገር በኮቪዱም ላይ ኮቪድ የዛን ሰዓት መጥቶ ላይ ኮቪድ አልፏል። ብቻ ኮቪድ ታይም ኤግዛክትሊ ታይሙ ባይሆንም 2022 አካባቢ ያው ኮቪድ እየወጣ ነበር ያለቀ ምናምንና በጣም ጥሩ ስሜት ላይ አይደለሁም። ስትረስ ምናምን ትንሽ ይዞኛል። ሀገራችን ላይ ጦርነት ስለነበረ ፋሚሊም ስለሞተብኝ ምናምንና ቶሎ መውጣት ስለምፈልግ ነው ብዬ ነገርኩት። እረዳሻለሁ ዶንት ወሪ እኔ አም ሂር ላንቺ አም ሂር ፎር ዩ ላይክ እዚህ በቃ አለው ላንቺ ወንድምሽ ነኝ ከፈለግሽ 24 አወር ደውዪ እረዳሻለሁ ምናምን አለኝ። ኦኬ በጣም ደስ አለኝ። እንደውም የሆነ ስሜታዊ ሆኜ እያለቀስኩ ነው ያወራሁት። ላይክ ትንሽ ጥሩ ሙድ ላይ አልነበርኩም በሰዓቱ ካለው አገራችን ላይ ቤተሰብ እንደነገርኩ በጦርነቱ ሙቶብኛል ብያለሁ። እዚህም ደግሞ ስትረስ አለ ምናምን ይሄ ኮቪዱ ምናምን ሄድኩኝ ደወልኩለትና መች እንገናኝ አልኩት። የዛን ቀን በዚህ ዘጋንና እሺ ዶንት ወሪ እረዳሻለሁ በቃ እኔ ራን አረግልሻለሁ እኔ ካምፓኒ ውስጥ እኔ ትራኮች ጋር ይሰራል ምናምን አለኝ። እሺ ብዬ ዘጋን። በሚቀጥለው ከ5 ቀን በኋላ ደወልኩለት። ስደውልለት ምን አለኝ? ኳስ የኢትዮጵያ ኳስ ነበር እዛ ነኝ አለኝ። እሺ ስትመለስ እደውልልሃለሁ አልኩት። ስደውልለት ኮቪድ አሞኛል ምናምን አለኝ። እሺ መቼ ልደውልልክ እና ልምጣና ትራኩን አይቼ ብር ከፍዬ ወደ ኢትዮጵያ ኦልሬዲ ለሄድ ትኬት ቆርጬ ነበር። ያው ፈጣሪ ገንዘቡን ውጣ ስላለው ነው እንጂ ለኢትዮጵያ ያዘጋጀሁት ብር ነበርና አንድ ወር ነው ምናምን ነው። በአንድ ወር ውስጥ ነው ይሄ ሁሉ ነገር ሀፕን የሆነው። አንድ ወሩም ቢያልፍ ወደ ኢትዮጵያ ይዤ ሄድ ነበር ብሩንና ከዛ መቼ እንደዛ አሞኛል ኮቪድ ብሎኝ ሲሻለው ደወለልኝና በቃ አሁን ሚኒሶታ ነኝ ያለሁት ነይ አለኝ።
እሺ ብየው ሄድኩኝ። እንደ ዛሬ ማታ ሂጄ እንደ ነገ ትራኩን በቆመበት ሞተር ሁሉ ላይ ኖረው ይችላል። ስለእውነት ቴዲ በቆመበት አሁን እኔ ሰው እንዲረዳኝ የምፈልገው ቴምር አንቺ ቢዝነስ ነው እንደ ቢዝነስ ሂደሽ ነው ምናምን አትበሉኝ። እኔ እንደ ቢዝነስ ከሆነ መኪናው እንትን እንኳን ሞተር ራሱ ባይኖረው አምኛዋለሁ። አልተነዳም መኪናው ቆመበት አሳየኝ። ሄጄ መኪናውን አየሁት። ከዛ ማታ ሄጄ እንደሚቀጥለው ጧት ላይ ቼክ ጻፍኩለት ካሽር ቼክ 100,000 ሌላውን 7,000 በዜል ትራንስፈር ተደረገለት 107,000 ገዝቼው ምንም ሪሲት አላየውም አልጠየቅኩትም። ምክንያቱም ይሄን ሰው ኦሬዲ እንደ ወንድም ነው ሄድኩት እንጂ እንደ አዘ ቢዝነስ ከሄድኩኝ የራሴ ሰው ይዤ መሄድ አለብኝ። መኪናው መፈተሽ አለበት። ገብቶሃል? መኪናው ተነርቶ ወር ደግሞ ጋራጅ ትራክ የሚለው ነው አይደል? አዎ። ለዚህ በነገራችን ላይ አድማጮቻችን 100,000 መላኳን የሚያሳይ ቼክ ልካልኛለች። ነው 143,000 ነው የላኩልኝ። 100,000 ኖ 143 ነው የላኩልኝ። አንደኛው 39,000 አንደኛው 4,000 አንደኛው 4,000 100,000 39,000 እና 4,000 ሌላው ደግሞ በዜል ሌላውን ደግሞ በዜል አስገብቼለታለሁ የሚል ልካልኛለች ቼክ ማለት ነው። እሺ ቀጥይ። አዎ ሶ እንዳልኩ ካሸር ቼክ 100,000 ካሸር ቼክ ጻፍኩለት። እኔ ፍላይቴ መኪናውን እዛው በቆመበት አየሁ አልኩክ። ሶ ፍላይቴ 11 ሰዓት አካባቢ ነበር። ማታ ገባው ጧት ቼክ ጻፍኩለት። ከዛ ተመልሼ ወደ መጣውበት ስቴት እዚህ ወደ ኢትዮጵያ ልሄድ ሻፕ ምናምን ማድረግ ስለነበረብኝ ለፎር ጉድ ሙቭ ላደርግ ነው ላይክ ወደ ኢትዮጵያ ማለት ነው። ይሄን ያውቃል እሱ። ቤቴን ሁሉ አከራይቼ ምናምን ላልመለስ ነው የምሄደው። ሊዝ ራሱ የ5 ዓመት ጽፌላችሁ አሁን መኖሪያ ቤቴን ራሱ መመለስ አልችልም። እዛ ቤት ውስጥ እኔ ሌላ ቤት ነው የምኖረው። ምክንያቱም ወረዳ አልመለስም ብዬ ነው የሄድኩት። እሱም በቃ የሚረዳኝ ነው የመሰለኝ። ሰው እዛ ከተመለስኩኝ በኋላ አልደወልኩለትም። 1-3 ሳምንት ተቀምጫለሁ። ግን ምን አለኝ ትራኩን በ1 ወር ውስጥ ነው ስራ አስጀምርልሻለሁ ያለኝ። ከመጀመሪያው በ1 ወር ውስጥ ፕሮሰሱ አልቆ ይጀምርልሻል ስራ ነው ያለኝ። እኔ ሰው ማጨናነቅን ስለማልፈልግ አልደወልኩለትም። ድጋሜ ወደ ኢትዮጵያ ሄድኩ። ሌላውን ቀሪውን 50,000 ብር ለወንድሙ ኢትዮጵያ ልሰጥለት ነው እየተነጋገር ነው። 157,000 አይደል ይሸጠል ወንድሙ 50,000 እስቲ ኢትዮጵያ መስጭለት በብር ነው በዶላር። እኔ እንትን አካውንት ስላለኝ ወደ ዲያስፖራ አካውንቱ ወንድም ያስመጭና ላኪ ነው ወደ እሱ ትራንስፈር ታደርጊለታለሽ አለኝ። እሺ ብዬው ያንን እዛ ኢትዮጵያ ትራንስፈር ላደርግለት ተነጋግረን ሄድኩኝ። ኢትዮጵያ ከሄድኩ በኋላ በሁለተኛ ሳምንት የደወልኩለት ስደውል አሁንም ስለተራኩ ልጠይቀው አይደለም የደወልኩት ብሩን ወደ ወንድምክ ላስተላልፍለት ቁጥሩን ስጠኝ ምናምን ያልኩት። ከዛ ስለው ወንድሜ ዱባይ ነው ያለው ሲመጣ ታስገቢለታለሽ አለኝ። ከዛ በኋላ እኔና እሱ ልንገናኝ አልቻልንም። ስልኩን ብደውል እንግዲህ አስበው በ1 ወር ውስጥ አስጀምርልሻለሁ ያለኝ ሰውዬ ኢትዮጵያ ሄጄ ተቀመጥኩኝ። 3 ወር ሙሉ ብለምን ስልኩን ብደውል እንደውም ቱርክ ሄጄ ነበር ለስራ እንደዚህ ቃል አስመጣ። እዛ ሄጄ ራሱ የኔን ስልክ ሜቢ ስላወቀው የሰውዬ ኢግኖር እየገጨኝ ነው ብዬ በቱርክ ስልክ ሁሉ ደወልኩለት፣ አያነሳም። አትደውሉብኝ ፕሊዝ። ወደ መጀመሪያ ወደ ተሙ ከዛ ወደ ዮኒ ሄድኩኝ። እባካችሁ እርዱኝ፣ እንደዚህ ትራክ ገዝቼ ነበር ስልኩን አያነሳም። በወር ይጀምርልሻል ያለኝ ሰውዬ ይሄ 2ኛ ወሩ ሆነ 3ኛ ወሩ